ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም ጤና ይስጥልን ውድ አድማጮች፣ እንዴት ከረማችሁልን? እኛ በቀጠሯችን ተገኝተናል። እናንተስ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? አንድ ሁለት እያልን ይኸው ዛሬ ወደ አገር ቤት የተሰኘውን ፕሮግራማችንን ወደ እናንተ ማድረስ ከጀመርን 10ኛ ሳምንታችንን ይዘናል። እናንተም በተሳትፏችሁ ቀጥሉበት። ፍልሰትንና ከፍልሰት ተመላሾችን የሚመለከት አዲስ መረጃ እንዲሁም ይህ ቢቀርብ ብላችሁ የምትጠቁሙት ካለ እኛ ለመቀበል ዝግጁ ነን። የእናንተ ልምድና የእናንተ ተመክሮ ለሌሎች ይጠቅማልና ሁሌም እየደወላችሁ አለው በሉን። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑ እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ ተወደዳችሁ አድማጮቻችን ጆሮ እንዲደርስ ጥረት እናደርጋለን። እናንተ ውድ አድማጮቻችን ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። እንደ አስተያየታችሁና እንደ ልምዳችሁ ያላችሁበት ቦታ መተንም ልናገኛችሁ እንችላለን። ብቻ ሀሳብ አስተያየታችሁን በመደወል አካፍሉን። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ።
እንግዲህ በፕሮግራማችን ዘና ያደረግናችሁ በርካታ ቁም ነገሮችን እናስደምጣቸዋለን። በጥላሁን አንለይ የተጻፈውን የንጋት ኮከቦች ድራማ ቀድመን ወደ እናንተ እናደርሳለን። ሳምንት ፀሐይ ከጓደኛዋ ጋር ስለወሰደችው ስልጠና ለስንጥር እያጫወተችው ነበረ። የፀሐይ እናት ግን ከፀሐይ ጋር በተለይ ስርዓተ ጾታን በተመለከተ ያላቸው አመለካከት የተለያየ ነው። እሳቸው ያለ ወንድ ስልጠናው ስልጠና አይሆንም፣ ሴት ልጅ ስኬቷ ወንድ ካልታከለበት ከስኬት አይቆጠርም እያሉ ነው። እንደውም ሴት ምን ብታውቅ በወንድ ያልቅ ሲሉም እየተረቱ ነበረ። በዚህ ሀሳባቸው በጭራሽ ከልጃቸው ከፀሐይ ጋር ሊግባቡ ባለመቻላቸው ጨዋታቸው ተቋርጦ ራታቸውን ወደ መመገብ ሄደው ነበረ። ሳምንት የንጋት ኮከቦች የተጠናቀቀው ዛሬስ በንጋት ኮከቦች ምን ይከሰት ይሆን? ድራማችንን ተጋበዙልን። የንጋት ኮከቦች ፀሐይ። አቤትማ። ውሃውን ጣርሽው? አዎ ጥጄዋለሁ። ፈልቷል? አዎ ፈልቷልማ። ይኸውልሽ እዛ ጋር ያረኩትን ሊጥ ጨምሪ። እንዴማ ወደ ስልጠና ልሄድ እኮ ነው። በጣም ረፍዶብኛል። አንቺ አትነሽም እንዴ? እኔ ጥፍሬን እየቆረጥኩ ነው። እንዴ ምንድነው በማለዳ? ጮሯን ወድጃታለሁ። እስኪ ትንሽ ልሙቃት ልጄ፣ ሰውነቴም እየተፍታታ ነው። የማለዳ ፀሐይ ለቆዳ ጥሩ ነው። አፌ ቁርጥ ይበልሽ። እንኪውልሽ ይህን ጥፍር ሰጅና እዛ ጓሩ ቆፈር አርጊና ቀበሪ። እንዴማ ጥፍር መቅበር አልቀረም እንዴ? በእኔ ረፍዶብኛል ልሄድ ነው። አስቀምጪውና በኋላ ስመለስ ቀብርልሻለሁ። አይ ስኬት ምንድነው እያላችሁ ለመደስኩርና ፖለቲካ ለመንዛት ምን ያጣድፍሻል? ቢቀርስ ምንም ጠብ የሚል ነገር የሌለበት ስልጠና ምን ይፈይዳል? ጊዜሽን አታጥፊ። እሱን ታዩና ስራ የሚቀጥሩሽን ሰዎች ፈልጊ። እዚህ ከኔ ጋር አትርመጥመጪ። ወጣ ብለሽ ማስታወቂያ ተመልከች። ወይማ ደግሞ እንደምን አደራችሁ? ምን ነው ዘገየሽ? ሱቅ ልከውኝ። እውነታቸውን ነው። እንኳን ላኩሽ። ይሄን የማይረባ ስልጠና ትታችሁ ስራ አትፈልጉ። ቁንጭ ለማልፋት መጣደፍ ምን ይሉታል? እማ ምን እየሆንሽ ነው? ስራ ነው ያሉት ወይዘሮ አረጋሽ። እኛን ማን ይቀጥረናል? በመጀመሪያ ማህበረሰቡ እኛን መች እንደ ቁም ነገረኛ ያየናል? ስራ የማንችል ገንዘብ የማይበረክትልን ያልተረጋጋን አድርጎ አይደል እንዴ የሚመለከተን? አሁን በቀደም እርሱ ያባረራቸው ጎረምሶች ተሰባስበው የሚሉት ይህንን አይደል? መቼ ጥሩ ስም አለንና እንቀጠራለን? አረ ዝም በያት። ይሄን መቼ ተረዳችሁና? ቤት አሁን አንቺ አረ እንደው አንቺኛዋ ጭምር እንደዚህ ተገላልጣችሁ ነው ከተማ የምትወጡት? አረ እንደው ባካችሁ በወግ ልበሱ። አሁን ይሄን ጡትሽን እንዴት ነው ያደረግሽው? ተቀስሯል እኮ። ምን
ያስገለፍጥሻል? አውልቂ ብዬሻለሁ፣ አውልቂ። አሃይ የጡት ማስያዣውን ቀይሪው። ይሄ ምን ሆነ? ለኔ የሚመቸኝ ይሄ ነው። አውልቂ ብዬሻለሁ። ይማ ደግሞ የሚያምርባትን እንኳን ማታቅ እዳ ወይ አለ መብሰል። ቶሎ ቀይሪውና እንሂድ፣ ረፍዷል። ይህ ስልጠና ምናምን የምትሉትን አልወደድኩትም። ሳንቲም በማያስገኝ ነገር ጊዜ ማጥፋት የማይመስል ነገር ነው። ገባችሁ? የኑሮ ጥያቄ አለብን። ችግራችን ጊዜ የማይሰጥ ነው። ወጣትና የተማራችሁ በመሆናችሁ ጉልበታችሁን፣ ጊዜያችሁን ገንዘብ ስሩበት። ገንዘብ በእርግጥ ድህነት በጥረት ታሪክ የሚሆን ሲሆን እንደ መነሻ ግን ስልጠና ወይም ዕውቀት ያስፈልጋል። የሚሸጠው እኮ ችሎታ ወይም ሙያ ነው። ይህ ስልጠና ጉልበት የሚሆነን በመሆኑ እንደጀመርነው መጨረስ አለብን። እዳ ቱሪናፋ እስከ ዛሬ ያገኘሽውን ዕውቀትና ልምድ መች ተጠቀምሽበት? ወሬ ብቻ። ስልጠናው አስፈላጊ ነው። በተለይ ለኛ አንገታችንን ቀና እንድናደርግ የሚረዳ ነው። ምክንያቱም አትችሉም፣ አይሳካላችሁም፣ የሥራም ሆነ የትዳር እድል አይገባችሁም ብሎ የከለከለን ህብረተሰብ ውስጥ ነው እየኖርን ያለነው። ስለዚህ ስነ ልቦናችንን በመጠገን ረገድ አስተዋጽኦ ያለው ነው። ወይዘሮ አረጋሽ ልክ ነሽ። እውነትሽን ነው ጓደኛ። አቤት ወሬ ያምርላችኋል። ችግርን መሸሽ ለውጥ አያመጣም። ይልቅ ደፈር ብላችሁ ኃላፊነት ወስዳችሁ ቋሚ ገቢ የሚያስገኝላችሁን ስራ ጀምሩ። አትርመጥመጡ። እንዴማ በጣም አመረርሽ እኮ። እንዴት አላመርም? ኑሮ መረረኝ። የቤቴን ጉድ የተረዳሽ አልመሰለኝም። እንዴት እንዳሳደግኩሽም እየዘነጋሽ ነው። እንደምታውቂው አባትሽ ኑሯችን ሲከብደው ጥሎን ጠፍቷል። ደብዛው ሳይታወቅ ይኸው ዓመት አለፈ። ከዚህ ውጪ ኃላፊነት በእኔ ትከሻ ላይ ወደቀ። አንቺ የማይሞቅሽና የማይበርድሽ ደነዞሽ። ተይ እንጂማ እንደ ድሮሽ መርቀሽኝ። እማ ያለ ቤተሰብም ሆነ ለኔ የከፈልሽውን ዋጋ በሚገባ እረዳለሁ። ለችግርሽም የሚሆን መፍትሄ ባይኖረኝም ሁሉንም ነገር እረዳለሁ፣ ይገባኛል። እባክሽ ስልጠናውን ተከታትዬ ልጨርስና ስራ እሰራለሁ። ለጥቂት ቀናት ብቻ ታገሽኝ። ትላንት እኮ ደስ ብሎሽ ነበር የሸኘሽኝ። ነበር ለችግሬ ደረሽልኝ መስሎኝ ነበር መርቄ ላኩሽ። ግን ስልጠናችሁ ገንዘብ የለውም። ጉንጭ አልፋ ብቻ፣ ፖለቲካ ብቻ፣ ጠብ የሚል ነገር የሌለበት ሆነ። ቢያንስ ትንሽ ሳንቲም ቢኖረው ለዳቦ መግዣ ይሆን ነበር። አረ ፀሐይ እንሂድ፣ ረፈደ። ተነሺ ነይ። እሺ እማዬ እከስሻለሁ። እሺ የድሮ ጥንካሬሽን ብቻ አሳየኝ። አዝነሽ ሳይሽ የኔም ልብ ይሰበራል። እየደረስኩልሽ ነው። እሺ ጥቂት ጊዜ ብቻ። ወሬ ሰልችቶኛል። ተጨባጭ ነገር ይሁን። እሺ ፀሐይ ነይ እንሂድ። አንቺ ፀሐይ። አቤት። እንሂድ። እሺ ደህና ዋይማ። ደህና ይዋሉ ወይዘሮ አረጋሽ። ይቅር በይኝ የኔ አበባ፣ አሳዘንኩሽ አይደል? ቢቸግረኝ ኑሮ ቢከብደኝ ነው። ይቅር በይኝ፣ ይቅር በለኝ ፈጣሪ። ልጄን አስቀየምኳት። የንጋት ኮከቦች። የፀሐይ እናት እነ ፀሐይ በሚወስዱት ስልጠና ደስተኛ አይመስሉም። እንደውም ፀሐይን እኔ ኑሮ መሮኛል፣ ስራ ቶሎ ጀምረሽ ደግፊን እያሉ ነው። ስራም ደጋግመው እያዘዟት ወደ ስልጠናው እንዳትሄድ እየተቃወሟት ነው። አፍም አውጥተው እነ ፀሐይን ስራ ፈልጉ፣ ስልጠናው ይቅርባችሁ እያሉ ነው። ፀሐይ ግን እናቷን አባብላ ወደ ስልጠናው ከጓደኛዋ ጋር ሄዳለች። በሚቀጥለው ሳምንት የንጋት ኮከቦች ተከታዩ ክፍል ይቀርብላቸዋል። በነገራችን ላይ የፀሐይ እናት ገንዘብና ገንዘብ እያሉ ነበረ። ስልጠናው ምንም አይሰራም፣ ገንዘብ ነው ከችግር የሚያላቅቀን እያሉ ነው። እናንተስ ውድ አድማጮቻችን እዚህ ሀሳብ ላይ ምን አስተያየት አላችሁ? እስኪ እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ ሀሳባችሁን አድርሱ።
እንደተለመደው ከፍልሰት ጋር የሚገናኙ አንዳንድ መረጃዎችን ላቀብላችሁ ነው። ለፍልሰት ፍላጎት ያላቸው አንዳንድ ፍልሰተኞች ከመንግስት የስራ ኃላፊዎች ይልቅ ደላሎችን ይበልጥ ያምናሉ። በመሆኑም ታማኝ የመረጃ ምንጮች ተከታታይና ሰፊ ወቅታዊ መረጃ ለማህበረሰቡ በማስተላለፍ የደላሎችን ሐሰተኛ የመረጃ ስርጭት መከላከል ይገባቸዋል። በየአካባቢው የሚገኙ ደላሎችና መልማዮች ታሳቢ ፍልሰተኞች በሚሄዱባቸው መዳረሻ ሀገሮች ውስጥ ሊያገኟቸው ስለሚችሏቸው የስራ አይነቶች፣ ደሞዝና የስራ ሁኔታ የሚገልጽ የሐሰት መረጃ በመስጠት ታሳቢ ፍልሰተኞችንና ቤተሰቦቻቸውን ማማለል የሚችሉባቸውን ቦታዎች ኢላማ አድርገው ይንቀሳቀሳሉ። ስለዚህ ይህንን ከግምት ውስጥ በማስገባት በጥንቃቄና በበቂ ዝግጅት በትምህርት ቤቶች በተለይ በአንደኛና ሁለተኛ ደረጃ ትምህርት ቤቶችና የቴክኒክና ሙያ ማሰልጠኛ ተቋማት እንዲሁም ካፌዎችና የወጣት ማዕከላትን ከትምህርት ቤት ውጪ ያሉ ወጣቶችን ለመመልመል ይጠቀማሉ። እንግዲህ ወደ ፍልሰት መውጫ መንገዱ ብዙ ነው። የተለያዩ ሰዎችን እየጋበዝንም የፍልሰት ገጠመኛቸውን እያካፈሉን ነው። ዛሬም እንደተለመደው እንግዳ አለችን። የፍልሰት ገጠመኛዋን ልትነግረን ተዘጋጅታለች። እስኪ ቆይታችንን ጀባ ልበላችሁ። ስሜ መድና እባላለሁ። የምኖረው 01 ቀበሌ ነው፣ መርሳ። ስንተኛ ልጅ ነሽ ለቤተሰብሽ? የመጨረሻ ልጅ ነኝ። የመጨረሻ? የመጨረሻ። ስንት ናቸው ወንድም? እኛ ወንድም የለኝም፣ ሴት ናችን ሁላችንም። እኔ ጋር 4 ነን። እናት አባት አሉ? አሉ። ከዛ መቼ ነው ያገባሽው? ከዛ ከስደት ከተመለስኩ በኋላ ማለት ነው። አለ ባለቤትሽ አብሮሽ ወይስ? አለ። ልጆች ወልጃለሁ። ስንት ልጅ ወለድሽ? 3 ልጆች አሉኝ። ሴት ወንድ? ወንድ ናቸው። ወንድ ነው። አልሐምዱሊላህ። ኑሮ ታዲያ እንዴት ነው? ኑሮ ያው ኑሮ ቢልሽ ኑሮ ነው፣ ይኖራል። እንደምትኖሪ ያው መቼም እንደጠበቅሽው ባይኖርም እየኖርን ነው አልሐምዱሊላህ። ምን ታስቢያለሽ እስቲ ስለ ወደፊቱ? ወደፊት በቃ ለኔ የምለው ነገር የሆነ ነገር ስራ ይዤ መስራት ነው የምፈልገው። በቃ ለምን እንኳን ከሀገራችን ላይ ከሰው ሀገር እንኳን ቋንቋ ሳናቅ ማናቀውን ስራ ደከመን ሳንል ሰለችን ሳንል ስንሰራ ኖረናል። እንኳን ከሀገራችን ላይ ንጹህ አየር እየወሰድን በራሳችን ቋንቋ እየተነጋገርን ምን እያልን ቢመቻች እኔ ለስራ ወደ ኋላ መስራት በጣም ደስ ይለኛል። እንደውም ምን የሚገርምሽ ነገር ቀበሌ ላይ አሁን በበጎ ፈቃደኝነት አገለግላለሁ፣ መስራት ደስ ስለሚለኝ ማለት ነው። አሁን ሰው ምንድነው ክፍያ ከሌለ ለምንድነው የምታገለግሉት ምናምን ይላል። እኔ ክፍያ ጋር ያገናኘውም ይሄ የህሊና ስራ ነው በማለት ማለት ነው። እና ቁጭ ማለት አልወድም እኔ፣ ስራ ደስ ይላል። እና ወደፊት አላማዬ እንደ የሆነ ነገር ለኔ ያልኩት ነገር የሆነ ነገር ቢኖር መስራት እፈልጋለሁ። በቃ ራሴን መቀየር ነው የምፈልገው እንጂ ስደት እንደ ሁለተኛ እንኳን እኔ ልመኘው ቀርቶ ለሌሎች እህቶች እንደውም ምክር ነው የምሰጣቸው። ስደት አያስፈልግም። ስደት በጣም መጥፎ ነው። ሄደሽ አሁን ምሳሌ እነሱ የሆነ ምኝታ ክላስ ይሰጡሻል፣ ዝም ብሎ እንዳያለ ክላስ ይሰጡሻል። እዛ ግን ቁልፍ ምናምን የለውም እና ወንዶች ይመጣሉ፣ ጾታዊ ጥቃት ያደርጉብሻል። መደፈርም አለ። ወጣት ወንዶች አሉ፣ ባሎቻቸው ራሱ አያርፉም። እና አብዛኛዎቹ ሴቶቹ የሚያሰቃዩት አረቦቹ ሴቶቹን የሚያሰቃዩት በዛ ምክንያት ነው። እና ያን ስላለ በጣም አያስፈልግም። በቃ ስደት አያስፈልግም። በምን ቋንቋ ትግባቢያለሽ? መጥቶ እንደዚህ ነው ብሎ እገልሻለሁ፣ ለማንም እንዳትናገሪ፣ ለሚስቴ ከተናገርሽ እገልሻለሁ ይልሻል። ሩጠሽ እንኳን እንደኛ አሁን እንደ ሀገርሽ ቢሆን ሮጥ ብዬ ከአንዱ ሀገር ሂጄ ከአንዱ ሀገር እሸሻለሁ ታያለሽ። ያን ሀገር ከየት ወዴት መውጫና መግቢያውን እንኳን አታውቂውም። ወጥተሽ እኮ በአንዱ አስፋልት ሂደሽ ስትመለሽ ይጠፋሻል። እንደዛ ስለሆነ ያለሽ አማራጭ ምንድነው? ባለው በመጣልሽ ነገር መጋበዝ ነው። በቃ እንደዛ ስለሆነ አያስፈልግም። ብዙ ሰው አሁን ይሞታል። አሁን እኛ አሁን አንዱ አለች እንደውም ይውዛ እኛ ጋራ የዛች እህት አሁን ሞታለች። ምን ሆነ? ከላይ አንስተው በመስኮቱ ከፍተው ነው የላቀቋት። ምን አርጋ እንደሆነ ምንም አላረግናለች ነው የሚሉት። ምን ታያለሽ? ወንዶቹ ናቸው ወይስ ሴቶቹም ወንዶቹም አሉ ከውስጥ። በቃ አስከሬኗ ነው የመጣው። ምንም ማድረግ አትችይም። ገና ህጻን ልጅ ናት። እና ይሄ ስላለ አያስፈልግም። ስደት አያስፈልግም። ከሀገርሽ ላይ እኮ ማን ነው ከሰራን ቅን ሆነን ከሰራን እኮ ብዙ ነገር ያልፍልናል። እኛ ግን አንድ አቅጣጫ ስለምናስብ ያንኑ ስደት ስለሆነ የምናስበው ነው እንጂ ማለት ነው እንጂ ስደት አያስፈልግም። ያው ቤተሰብ ሰርተሽ ብር እንድታመጪ ይፈልጋል። ማህበረሰቡም ያንዱን ልጅ ሲያይ ምናምን የሚጠብቀው ነገር አለ። እንዴት ነው የተቀበሉሽ ስትመለሽ? ከማህበረሰቡ ጋር ያለው ከቤተሰብ ጋር ያለው ነገር በጣም ነው የሚያስጠላው።
በጣም ነው ያንን እንደው አሁን ራሱ ስታነሺው ውስጤ ነው ደግሞ የረሳሁትም ማለት ነው። እና ቤተሰብም ማልሽው ዘመድም ማልሽው ምንም ማልሽው ስትረጃቸው እዛ ያለሽ በጣም ይወድሻል። ስትመጪ ግን ምንም ነገር የማያጋድ ነገር አሁን ቆሻሻ ነገር አንስተሽ ውጭ ላይ ነው እንጂ የምትጠዩ ለምንም አታረዩም ከቤትሽ። ልክ እንደዛ ነው እኛም የሚያስቡን። እና አብዛኛው ሰው አሁን ድጋሚ ሳይፈልገው በባህርም ሆነ በምንም ስደት የሚሄደው ያንን ፊት ሲያይ ነው እንጂ እኮ መጣሽ አይዞሽ በቃ ህይወት ይቀጥላል እንደዚህ ነው ብሎ ቢልሽ ያን ህብረተሰብ ድጋሚ አረ እንደዚህ አይዞሽ የሚለኝ ሰው አለ እንደ ብለሽ እንኳን ህይወትን ትቀጥያለሽ። ግን አሁን እዛ ሃያቸው እንግዲህ እነዚህ መጡ ጀመራቸው መጮህ ነው ስራቸው ነው የምንባለው። ስማችን ራሱ ተለይቶ ማለት ነው። ያን ስላለ በጣም እንትን ይላል። እኛም ደግሞ የምንጮኸውና የሆነ ነገር ስሜትሽ ሲነካ የምናለቅሰው ቶሎ ብለን ወደ እንባ ነው የምናመራው። ያን እንትን የሚለው ቁስላችን ነው ያን ትዝ ስለሚለን ማለት ነው። ህመሙ አንድ አይነት ስለሆነ ነው እንጂ ወደን አይደለም። ግን ስራ ላይ ብንጠመድ ያን ሁሉ እንረሳዋለን። ግን ሌላ ቦታም ቀበሌ ማልሽው ምንም ማልሽው ሌላ ቦታም ቢሮም በቢሮ ደረጃ ራሱ ሄደሽ ስታናግሪያቸው ምላሽ አይሰጡሽም። ትናንትና ራሱ አሁን እዚህ ተቀምጠን የሆነች እህት ያልመጣችም እንጂ ከላይ ጠርተውን ነበረ እና የሉም እንዴ ምናምን ብላ ሄዳ ገብታ ትጠይቃታለች። እኔ ምን አሳወቀኝ ውጡልኝ ነው ያለችው። በቃ ሁሉም ህብረተሰብ አስተንትኖ የተለያየ ነው። እኛም እኮ ተምረናል ስደት ሄርን እንጂ እኮ ተምረናል። እንደውም እነሱ እዚህ ሆነው ከተማሩት ይበልጥ እኛ ግን ለህብረተሰቡና ለሌላው ህብረተሰብ የምናዝነን ለምን ብዙ ስቃይ ስላሳለፍን ማለት ነው። እኛው ከትንሽ እስከ ትልቅ ድረስ እናዝናለን ለምን ብዙ ክፋት ስላሳለፍን ማለት ነው። እንደዛ ስለሆነ ነው። ግን ያንን አይረዱልን እንጂ አሁን ተደራይተን እኛ አሁን ራሱ 10 ነን 10ዎችም ተደራይተናል። ግን ቦታ የለንም ማን ይስጠን ባለን እንኳን እንዳንንቀሳቀስ ማለት ነው። ቀበሌም ሄደሽ ስትጠይቂያቸው ብር ያለው ሰው የሻይ ወተፍ ሲያረጉላቸው ነው የሚሰጧቸው። እዚህ መተሽ ስትጠይቂያቸው እንደዛው ነው። ስለዚህ ወዴት ትሄጃለሽ? ዝም ብለሽ ማያነው ቆዝመሽ ማለት ነው እንጂ እንደዚህ ተደራይተን ብንሰራ ምን ብል እንደውም ለህብረተሰቡ ለሁሉም እንትን ተምሳሌት ነበር የምንሆነው። መስራት እንችላለን። ልጆችሽን ስንት አመታቸው ነው? አንደኛው የ12 አመቱን ጨርሷል። አሁን 6ኛ ክፍል ተማሪ ነው የመጀመሪያ ልጄ። ሁለተኛው ልጄ 4 አመቱ ነው። ሶስተኛው ገና አመቱ። ባለቤትሽ ይሰራል? ባለቤቴ ያው የመንግስት ሰራተኛ ነው። ሲወጣም ሲገባም ነው። አሁን ስራ የለም አቆሟል። ቅጥር ምንም ስለሌለ አሁን በምንም እንትን አንልም። የሆነች ከዛቸው የሆነች ቆርቆሮ በቆርቆሮ ነገር እንትን ብለን ያው በሰፈር ዝም ብለን እንትን እያልን ነው እያመጣን የሆነች ሸቀጥ ነገር ከሚያከፋፍሉት በዱቢ እናመጣን። ከዛ መልሰን ስንሸጥ ለነሱ እንሰጣለን። ያለችውን ለዳቦ እናረጋለን ማለት ነው። ታስተምሪያለሽ ልጆችሽን? አዎ አንደኛው ኬጂ አሁን ቀጣይ ይገባል። አንደኛው 6ኛ ወደ ሀገር ቤት የተሰኘው ፕሮግራማችንን እያዳመጣችሁ ነው የምትገኙት። ቀደም ብለን የሰማናት ወጣት እንግዲህ ለቤተሰቦቿ የመጨረሻ ልጅ ናት። ከፍልሰት መልስ ትዳር ይዛ ልጆችም አፍርታለች። ከፍልሰት በኋላ ህይወቷን እንዴት ለመምራት እንዳሰበችም ጠይቂያት ስራ ለመስራት ራሷን ለመለወጥ ለሌሎች ምሳሌ ለመሆን ሀሳብ አላት። በሰው ሀገር ቋንቋውም መውጫ መግቢያውም ችግር ነው ብላ አስረድታናለች። በዚህ ወደ ሀገር ቤት በተሰኘው ፕሮግራማችን የምናቀርባቸው የህይወት ገጠመኞች የዚህ የወደ ሀገር ቤት እንግዶቻችን ታሪክ ብቻ አይደለም። ይህ ታሪክ የብዙ ኢትዮጵያውያን ሴቶች ወይም ወንዶች የፍልሰት ገጠመኝ ነው። በስራ ብዛት፣ በስነ ልቦና ጉዳት፣ በአይምሮ ስብራት እየተጨነቁ ያሉ በርካታ እህቶቻችን በሰው ሀገር ላይ ሞልተዋል። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ለውጣለሁ ብላችሁ ከሀገር ከወገናችሁ ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖች በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀይ ጥላችሁ ወደ ፍልሰት ዓለም ለመቀላቀል ጣጣችሁን ጨርሳችሁ
ቀን ቆርጣችሁ ወደ አሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው? የሚሉትን ልምዶች ወደ እናንተ እናደርሳለን። ሁላችንም እኔም አንተም አንቺም ለተሻለ እንጀራ ፍለጋ ከሀገር ለመውጣት ያሰበችውን እህቴን በቂ መረጃን በመስጠት መደበኛውን የፍልሰት አማራጭ እንድትከተል በቻልነው አቅም ልናግዛት ይገባል። እንዲሁም ከፍልሰት የተመለሰችዋን እህቴን በስነ ልቦና በገንዘብና ከማህበረሰቡም ጋር ጥሩ ግንኙነት እንዲኖራት ከጎኗ ልንሆን ይገባል እንላለን። በዛሬው ወደ ሀገር ቤት የሬዲዮ ፕሮግራማችን ስም እንደሰማችሁት ከዚህ በፊት ሰምተናቸው የማናቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮዎችን አዘጋጅተናል። ዛሬ እንደሰማችሁት አይነትና ሌሎች ለየት ያለ ተሞክሮዎችም ወደ እናንተ እናደርሳለን። ሁሌም በዚህ ሰዓት በየቤታችሁ እንመጣለን። እናንተ ውድ አድማጮቻችን ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉ። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሁፍ መልእክት ላኩልን። ሰላም ሁኑ። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ ሀገር ቤት